ክላስተር አመራሮችና ሰራተኞች፣ ክቡራትና ክቡራን የሃላባ ዞንና ቁሊቶ ከተማ አመራሮች፣ ክቡራትና ክቡራን የሃላባ ዞንና የቁሊቶ ከተማ አስተዳደር ጥሪ ተደርጎላችሁ የተገኛችሁ የዚህ ዝግጅት ተሳታፊ ሆናችሁ ታዳሚዎች፣ መላው የከተማችን ነዋሪዎች ሁላችሁም በአጠቃላይ በማዕከላዊ ኢትዮጵያ ክልል ደንና አካባቢ ጥበቃ ቢሮ እንዲሁም በሃላባ ቁሊቶ ከተማ አስተዳደር አማካይነት ቆሻሻን ወደ ሀብትነት በመቀየር ጽዱ ከተሞችን እንፈጥራለን በሚል መሪ ቃል ተዘጋጀው ለዚህ መድረክ እንኳን አደረሳችሁ፣ እንኳን በደህና መጣችሁ ለማለት ነው። እሺ እንግዲህ ዛሬ ላይ ኋላ ላይ ለየት ብዬ የምገልጽላችሁ እንዴት እንደምንሰራ ማለት በየት አቅጣጫ ዞረን እንደምንሰራ ኋላ ላይ የምገልጽ ይሆናል። አሁን የዕለቱን ፕሮግራም አጠር አድርጌ ለማስተዋወቅ እሞክራለሁ። እንግዲህ መጀመሪያ ላይ የሚደረገው ለተሳታፊዎች የዕለቱን ፕሮግራም ማስተዋወቅ ያው አስተዋውቀናል። መጫን የማዕከላዊ ኢትዮጵያ ክልል መንግስት የደን አካባቢ ጥበቃና ልማት ቢሮ ኃላፊን በማስቀጠል እንዲጋብዙልን ቀደም ብዬ የምጠራቸው ክቡር አቶ ሀጂ ኑሪ የኡንታሌ የሃላባ ዞን ምክትል አስተዳዳሪና ግብርና መምሪያ ኃላፊን ሞቅ ባለ ሞራል ተቀበሉ። Fayyagaltee mara kondoልቴናንዶ fayyagaltee የተከበሩ አብርሃም ነጫ የማዕከላዊ ኢትዮጵያ ክልል የደንና አካባቢ ጥበቃ ቢሮና የዕለቱ ክብር እንግዳ፣ የተከበራችሁ የማዕከላዊ ኢትዮጵያ ደንና አካባቢ ጥበቃ ቢሮ ምክትል ኃላፊዎች፣ የተከበሩ መሐመድ አሚን ሀጂ ማዲ የሃላባ ዞን ምክር ቤት ዋና አፈ ጉባኤ፣ የተከበራችሁ ከተለያዩ ክልሉ አካባቢዎች የመጣችሁ የክልል አመራሮች፣ የተከበራችሁ የሃላባ ክላስተር ክላስተር አመራሮች፣ የተከበራችሁ የዞንና የከተማ አስተባባሪዎች፣ የተከበራችሁ የከተማ አመራር በሙሉ፣ የተከበራችሁ የከተማ ነዋሪዎች እንኳን ለዛሬው የቆሻሻን ወደ ሀብት በመቀየር ጽዱ ከተሞች እንፍጠር የሚል የክቡር ጠቅላይ ሚኒስትር ኢኒሼቲቭ ማስጀመሪያ ፕሮግራም በሰላም መጣችሁ። ሃላባ ቁሊቶ ከተማ ላይ ብዙ ብሔር ብሔረሰቦች በአብሮነት በአንድነት ተቻችሎ ተከባብሮ ይኖራሉ። በዛው ልክ ደግሞ ለሃላባ እድገት ለሃላባ ልማት በአንድነት በፍቅር ከቁሊቶ እስከ ሀገር ውጭ አንዱ ነው። ቁሊቶን ለማሳደግ ቁሊቶን ምቹ ለማድረግ ውብ ለማድረግ በኢንቨስትመንት ተስማሚ የተለያዩ ሀገራት ባለሀብቶች መጥቶ እንዲሰሩ ትልቅ ስራዎች እየሰሩ የሚገኙ ብቻም ሳይሆን በየሳምንቱ የሃላባ ቁሊቶ ከተማ ነዋሪዎች ቅዳሜ ሌሊት ብርዱ ሳይገድባቸው የጽዳትና ውበት ስራ ወትሮም ጀምራችሁ ባህል ያደረጋችሁ እንኳን ደስ አላችሁ። ምናልባት እዚህ ቁሊቶ ከተማ ላይ ባለፉት ጊዜያት የጽዳትና ውበት ስራዎችን በአግባቡ በተገቢው እየተሰራ ቆይቷል። አሁን ግን እንደ ሀገር የመጣው ኢኒሼቲቭ እንደ ሀገር ከድህነት ለማውጣት ወደ ብልጽግና ለመሸጋገር የሚገኙ አቅሞችን በሙሉ አሟጠን መጠቀም አለበት። ሰዎች ለውበት ፍለጋ ብዙ ቦታ ይሄዳሉ። ለውበት ፍለጋ ብዙ ነገር ኮስት ያደርጋል። ግን ውበት ከቤት ይጀምራል። ውበት ከአካባቢ ይጀምራል። ከራሳችን ከተማ ይጀምራል ተብሎ እንደ ሀገር ቆሻሻን ወደ ሀብት መቀየር አለበት። ቆሻሻ ወደ ሀብት ቢቀየር ወጣቶችን ስራ እድል መፍጠር ይችላል። የከተማውን ነዋሪ ጽዱ ውብ ከተማ ውስጥ ለኑሮ ተስማሚ በሚሆን ከተማ ውስጥ ሲኖሩ ከጤና ጋር ተያይዞ የሚከሰቱ ችግሮች፣ በሽታዎች ይቀንሳሉ። በዚህ ልክ እንደ ሀገር ተይዞ እየተሰራ ያለ ኢኒሼቲቭ ነው። ይህን አጠናክሮ መቀጠል የሁላችንም ጉዳይ መሆኑ ይታወቃል። ሁሉም አመራር ከዚህ በፊት እንደሚሰራውም ይህን ተግባር አጠናክሮ መቀጠል አለበት። ከዛ ውጪ ቆሻሻን ወደ ሀብት መቀየር የሚለውን በቅርብ ቀን እንደ ቁሊቶ 2 ፕሮጀክቶች ይጀመራሉ፣ በሂደት ያሉ ናቸው። በተለይ ቆሻሻን ወደ ኮምፖስት የመቀየር አንድ የግል የመንግስት ሰራተኛም ነው፣ አቅም ያለው ባለሀብትም ነው።
አንድ ማሽን አምጥተን እዚህ ታች ቄራ ላይ የሚራገፈውን ወደ ተፈጥሮ መዳበሪያ ይቀይራል ብሎ እየሰራ ፕሮሰስ እያደረገ ያለበት ሁኔታ አለ። ከዛ ውጪ አንድ ሌላ የግል ድርጅትም ቆሻሻን ወደ ሀብት ለመቀየር መሬት ካገኘን ወጣቶችን አደራጅተን ወደ ተግባር ገብተን ቁሊቶ ውስጥ የሚመነጨውን ሀብት ሁሉንም በየዘርፉ በየአይነቱ ወደ ልማት እንቀይራለን፣ ከድህነት ለማውጣት የምታደርጉትን ጥረት እናግዛለን ብሎ ከዞን አስተዳደር ጋር የጀመሩ ስራዎች አሉ። ከዛ ውጪ እንዳጠቃላይ ዞናችን ከከተማ እስከ ገጠር ያለው ነዋሪ በአንድነት ከጽዳትና ውበት በጉልበት ከሚሰራው ስራ ባሻገር በሀብቱ በጉልበቱ ያለውን ሁሉ ከሊስትሮ ጀምሮ እየሰጣ ትልቅ በዞን አስተዳደር ሀሳብ አመንጭነት የተጀመረውን የሀላባ ዓለም አቀፍ ሁለገብ ስቴዲየም ግንባታን ሁሉም ሰው ድጋፍ እያደረገ እየተገነባ ያለበትና ይህን ድጋፋችሁን ማታ ደቡብ አፍሪካ ላይ የተሰበሰበውን ብር አይታችኋል። ሰዎች ውጪ ላይ ኖሮ እዚህ ሀገር ላይ ምንም ሳይጠቀሙ እዚህ ምንም ነገር ውስጥ ሳይገቡ ሌላ ሀገር ላይ በስደት ለፍቶ ሰርቶ የተሻለ ድጋፍ እያደረጉ ያለበት ሁኔታ አለ። ይሄን ሁሉንም ነገር አቀናጅቶ ላለፈው ለአንድ ወር ከቤት ወጥቶ እየመሩ ያሉ አመራሮቻችን በእናንተና በራሴ ዞን አስተዳደር ስም ማመስገን ፈልጋለሁ። ዞን ውብና ምቹ ብቻ ማድረግ ሳይሆን ተመራጭ ከተማ ለማድረግ ለኢንቨስትመንት ምቹ ለማድረግ የተጀመረ ስራ አጠናክረን መቀጠል አለብን። ከዛ ውጪ እንዳጠቃላይ በሁሉም ዘርፎች ዞናችን ትክክለኛ መንገድ ላይ ለውጥ እያመጣ ይገኛል። ይህንን ለውጥ ደግሞ ሰላምን ሲጠበቅ ነው ማስቀጠል የምንችለው። ሁሉም ሰው ይህንን ስራ አጠናክሮ መቀጠል አለበት። ቀጣይ ይህን የጀመርነውን ቆሻሻን ወደ ሀብት መቀየር፣ ጽዱ ከተማ መፍጠር ኢኒሼቲቭን በባለቤትነት ሁሉም አመራር የሚመራው መሆኑን በራሴና በዞኑ አስተዳደር ስም ያለኝን ኮሚትመንት ለመግለጽ ነው። ከዛ ውጪ የተከበሩ አቶ አብርሃም መቼ የዕለቱ ክብረ እንግዳ መልእክት እንዳስተላልፉ እሳቸውን ጋብዛለሁ። አመሰግናለሁ። አሰላሙ አለይኩም። እንዴት ናችሁ? ሰላም ነው? እንኳን በሰላም ተገናኘን። ክቡር አቶ ሀጂ ኑርዬ የሀላባ ዞን ምክትል አስተዳዳሪና የግብርና መምሪያ ኃላፊ፣ ክቡር አቶ መሐመድ አሚን የሀላባ ዞን ምክር ቤት ዋና አፈ ጉባኤ፣ ክቡር አቶ አብዱልማጂድ የሀላባ ከተማ የመንግስት ዋና ተጠሪ፣ ክቡራን የክልል የዞንና የከተማ አስተዳደሩ የመንግስት የስራ ኃላፊዎች፣ የማዕከላዊ ኢትዮጵያ ክልል የአካባቢ ጥበቃና ደን ብሎም የውሃ ቢሮ የማኔጅመንት አካላት፣ የተከበራችሁ የሀላባ ከተማ ነዋሪዎች፣ ክቡራንና ክቡራት፣ ከሁሉ አስቀድሜ በዛሬው ቀን የዛሬ ዓመት የነበረንን ዘመቻ ለመድገም እንኳን በሰላም ተገናኘን እላለሁ። ከዚህ በመቀጠል ያው እንደሚታወቀው ይሄን የከተማን የማጽዳት ዘመቻ ስናካሄድ ለመርሃ ግብር ሳይሆን የከተሞችን አጠቃላይ ሁኔታ ለመቀየር ቁልፍ ዓላማና አጀንዳ ያለው እንደሆነ እንዲወሰድ ስለሚፈልግ ነው። በዚህ ማለዳ ሁላችንም ወጥተን ይህን ስንሰራ አመራር፣ ባለሙያ፣ ባለሀብት፣ መላው ነዋሪ ተነቃንቆ በዚህ ስራ ላይ ሲሰማራ አንደኛውና የመጀመሪያው ዓላማችን አካባቢያችንን ጽዱ፣ ውብ፣ ለኑሮ ምቹ፣ ሳቢ ለማድረግ ነው። ይሄ በአንድ በኩል የማህበረሰብ ጤናን ማንከባከብ ነው። በሌላ በኩል ከተሞቻችንን ለኑሮ፣ ለቱሪዝም፣ ለንግድ፣ ለኢንቨስትመንት ማዘጋጀት ነው። የሀላባ ከተማ በዚህ ዘርፍ በክልላችን አሉ ከምንላቸው ከተሞችና መልካም ተሞክሮ ካላቸው ከተሞች ሀላባ ቁሊቶ ከተማ አንዷ ነችና ይሄን የበለጠ ከፍ አድርገን የህዝብ ተጠቃሚነትንም የከተሞች ጽዳትንም ለማረጋገጥ ነው ማለት ነው። ቅድም በዞኑ ምክትል አስተዳዳሪ እንደተገለጸው በሀላባ ከተማ ላይ በህብረተሰብ ተሳትፎ በሀገር ውስጥና በውጭ ሀገር ዘመቻ በማድረግ
ብዙ ፕሮጀክቶች እየተሰሩ እንደሆነ ይታወቃል። እነዚህ የሚሰሩ ፕሮጀክቶች በሙሉ የዚህን ከተማ ማህበራዊና ኢኮኖሚያዊ እድገትን የበለጠ ለማሳደግ እንደሆነ ይወሰዳል። በመሆኑም ይሄ ከተማ ጽዱ ሆኖ ውብ ሆኖ በቆሻሻ ምክንያት ከሚመጡ ከተለያዩ በሽታዎች ተከላክለን ብዙ ቱሪስቶች ወደዚህ እንዲመጡ አድርገን ብዙ ባለሀብቶች ወደዚህ እንዲመጡ አድርገን ይችን ከተማ ለመሸጥ የምናደርገው ጥረት አካል ተደርጎ ሊወሰድ የሚገባ ሆኖ ከዚህ በተጨማሪ ደግሞ ቆሻሻ ሀብት ነው። ቆሻሻ ሀብት ነው። አሁን ባለንበት ዓለም አቀፍም አካባቢያዊና ነባራዊ ሁኔታ ውስጥ የአየር ንብረት ለውጥ እጅግ ከባድ ፈታኝ ጉዳይ እንደሆነ ይወሰዳል። ሰው በሚኖርበት አካባቢ በብዙ ብክለት እየተጠቃ እንደሆነ ጥናቶች ያመለክታሉ። የውሃ ብክለት አለ፣ የአየር ብክለት አለ፣ የመሬት ብክለት አለ፣ የድምጽ ብክለት አለ፣ የተለያዩ የብክለት አይነቶች አሉ። ይሄ በጣም ኮማን በጣም የተለመዱ ስለሆነ ነው የጠቃቀስኳቸውና የእነዚህ ብክለቶች ሁሉ አንዱና ዋነኛው ምክንያት የጽዳት ችግር ነው። ስለዚህ እነዚህ ብክለቶች ለጤና ጠንቅ ከመሆናቸው አልፎ የዓለማችንን የአየር ንብረት እያዛቡ ይገኛሉ። የዚህ የአየር ንብረት መዛባት ደግሞ ለትላልቅ አደጋዎች እያጋለጠን ነው። ለጎርፍ አደጋ፣ ለድርቅ አደጋ፣ ለተለያዩ ተላላፊና ተላላፊ ላልሆኑ በሽታዎች። ስለዚህ ይሄን የአየር ንብረት ለውጥ ሊያስከትል የሚችለውን የዓለማችንን የሚዛን መዛባት ልናስተካክል የምንችለው ለዚህ የሚያስፈልገውን ተመጣጣኝ ምላሽ በመስጠት ነው። ከነዚህ ተመጣጣኝ ምላሾች አንዱ ይሄኛው አካባቢያችንን ጽዱና ውብ የማድረግ ስራ አንዱ አካል ነው። ይሄን ጽዱና ውብ ስናደርግ ያጸዳነው ቆሻሻ ደግሞ ሀብት ነው። ቅድም እንደተገለጸው ኮምፖስት በማዘጋጀት ክልላችን እንደሚታወቀው የክልላችን የመሬት ስርዓቱ ሰፊ መሬት ሳይሆን በአርሶ አደር ደረጃ የተያዘ መካከለኛና ዝቅተኛ የመሬት ይዞታ ያለን እንደሆነ ይታወቃል። በዚህ መሬት ላይ የምንጠቀመው ማዳበሪያ ደግሞ ኬሚካል ማዳበሪያ ነው። አካባቢያችንን ከሚበክሉ ነገሮች አንዱ ከኬሚካል ማዳበሪያ ጋር የሚያያዝ ስለሆነ በቀጣይ የኬሚካል ማዳበሪያን መጠን እየቀነስን በኦርጋኒክ ማዳበሪያ በኮምፖስትና ቆሻሻ ብለን ጠራርገን የምናስወግደውን ነገር በመሰብሰብ ወደ ማዳበሪያነትና ወደ ሌሎች የዌስት ሰግሪጌሽን ተብሎ የሚለያዩ ከቆሻሻ ለማዳበሪያ ብቻ ሳይሆን ለሌላ ለኢንዱስትሪ ግብአትም የሚሆኑ ነገሮች ያሉ ስለሆነ ይሄንን ሪሳይክል በማድረግ የስራ ዕድል እንፈጥራለን፣ አካባቢያችንን እናጸዳለን፣ የአየር ንብረት ሚዛን እንዳይዛባ እንከላከላለን። ፋይዳው እጅግ በጣም ከፍ ያለ ስለሆነ በተለመደው መንገድ ወይም በተለመደው አስተሳሰብ ዝም ብለን የሆነ መንደር አጽድተን የመግባት አይደለም። አጠቃላይ በዓለማችን የአየር ንብረት ለውጥ ላይ፣ በአካባቢያችን ስራ ዕድል ፈጠራ ላይ፣ ኢንቨስትሜንት ላይ፣ ቱሪዝም ላይ የምናመጣው ለውጥ እጅግ በጣም ከፍ ያለ እንደሆነ ተወስዶ የመጀመሪያው ይሄን የጽዳት ዘመቻ ባህል ማድረግ ነው። በቀጣይ ደግሞ ተቋማዊ አድርገን ከዚህ አካባቢን ከማጽዳት ባስተኋላ ያለው ሁለንተናዊ ጠቀሜታና ፋይዳውን ይሄም አካባቢ ተጠቃሚ እንዲሆን የማድረግ ስራ እንደሆነ ግንዛቤ እንድትጨብጡ ለማድረግ ፈልጌ ነው። በመጨረሻም ዘመቻው በይፋ መከፈቱን አበስራለሁ። የሚመሩልን ባለሙያዎች አሉ። አመሰግናለሁ። ታንኪ
እናመሰግናለን።